ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። የወጪ ጉድለትን በሚመለከት ቅድም የተነሳው ጉዳይ የኢትዮጵያ የዚህ ዓመት የወጪ ጉድለታችን 218 ቢሊዮን ገደማ ወይም 1.2 በታች ፐርሰንት ዴፊሲት ነበረ። ይሄ በየትኛው መስፈርት 1.2 ኢቭን 2% ዴፊሲት ዝቅተኛ የሚባል ያን ዴፊሲት የሞላንበት መንገድ ደግሞ እንደተባለውም ከሴንትራል ባንክ እየተበደርን ሳይሆን የግምጃ ቤት ሰነድ ግብይት እና ሌሎች ሶርሶች በመጠቀም ነው። ይሄ በጣም ጤናማ የሚባል የበጀት ጉድለት ማሟያ መንገድ ነው። ገቢያችን አሳደግን እንጂ ወጪያችን አይታችሁ ከሆነ እናንተ ያጸደቃችሁ ወጪ አልጨረስንም። የተወሰነ ይዘን ከዛ ባነሰ ወጪ ነው ለመጨረስ ጥረት ያደረግነው። እና የግምጃ ቤት ሰነድ ግብይቱ በጣም ጠቃሚ መሆን ብቻ ሳይሆን አስፈላጊ የበጀት ማሟያ ጤናማ መንገድ ነው። በነገራችን ላይ ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት። ጤናማነቱን ማሳያ ይሄ ነው። ይሄ ደግሞ የዓለም በዚህ ሴክተር ያለ ሁሉ በሁሉ ጉዳይ ባይስማማም በእነዚህ ጉዳዮች በአንድ ድምፅ እያደነቀ እያመሰገነ ያለበት ሁኔታ ስላለ ሌሎቻችንም ትኪቱ እንደተጠበቀ ሆኖ ግን እንደዚህ አይነትን ጠንካራ ጎኖች ማየት ጠቃሚ ይመስለኛል። ከዕዳ ጋር ተያይዞ ለተነሳው ጥያቄ አይ ቲንክ አንዱ ልንመሰገንበት የሚገባ አንኳር ስራ የኢትዮጵያን ዕዳ ችግር አለበት አመጣጡም ግዝፈቱም ብለን የወሰናቸው ውሳኔዎች የተከበረው ምክር ቤት በከፍተኛ አክብሮት ሊያዩ የሚገባ ይመስለኛል። ለምሳሌ ባለፉት 8 ዓመታት $1 ኮመርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮመርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ያለ። ይሄ ትልቅ ውሳኔ ነው። ታስታውሳላችሁ የዛሬ ዓመት 2 ዓመት ገደማ ኢትዮጵያ ዕዳ መክፈል አቅቷት ዲፎልት አድርጋለች የተባለው ቅድም የተነሳው የዩሮ ቦንድ ጉዳይ ያኔም ተናግሬ ያለው ኢትዮጵያ መክፈል አቅቷት ሳይሆን እነዚያ ዕዳዎች በድርድር መልክ መያዝ አለባቸው የሚል እምነት ነበረን ብያቸዋለሁ። አበዳሪዎቻችንም እናመሰግናለን። ተሳክቶልን ዩሮ ቦንድን ጨምሮ ከብዙ አበዳሪዎቻችን ጋር ተስማምተናል። ምን ተስማማን? የዕዳ ሽግሽግ ማለት ምን ማለት ነው? ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ።
በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው። እኛ ያለን ዕዳ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ካላቸው ዕዳ ጋር አይወዳደርም። 3-4 እጥፍ ከኛ ይበልጣል የነሱ ዕዳ። ቀይ ውስጥ ናቸው ብዙዎቹ። እኛ ወርደነዋል። ለምን? የዕዳ ሽግሽጉ ቅድም ተነሳው ኮመርሻልና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮመርሻል ማለት 1 ቢሊዮን ብር እንካ በ3-4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆንሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። አንድ ሰው ተበድሮ ኢንቨስት አድርጎ ትርፍ ማግኘት እስከሚጀምር ድረስ ዕዳ ክፈል አይባልም። ኮመርሻል ሎ ለመረዳት የኢትዮጵያን ባቡር ተመልከቱ። ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ መክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆንም። 30 ዓመት፣ 20 ዓመት፣ 15 ዓመት ረዘም ያለ ጊዜ ስለሚሰጥ በዚያ ጊዜ ውስጥ ያን ፕሮጀክት ጨርሶ ትርፋማ ሆኖ ዕዳን መክፈል ስለሚቻል ማለት ነው። ይሄ በጣም ትልቅ ድል ያገኘንበት ጉዳይ ነው። ገንዘብ ሚኒስቴሩ እና ገቨርነሩ እንዳሉት ላለፉት 8 ዓመታት $1 ኮመርሻል ሎን አልወሰንም። የሀገር ውስጥ ብድር ሳለ አለ፣ ወደፊት የሚቀጥለው ተጠናክሮ ምን ችግር አለው? ካለ ብድር መስራት እኮ አለማወቅ ነው። ብድር እኮ አስፈላጊ ነው። አንድ የግል ሴክተር ቢዝነሱን ዲሪስክ ከሚያደርግበት መንገድ አንዱ ብድር ነው። 100 ብር እያለው 100 ብር ወስዶ ኢንቨስት ማድረግና 100 ብር እያለው 70ውን አቆይቶ 30 ከራሱ 70 ከባንክ ወስዶ ኢንቨስት ማድረግ ነውር እኮ አይደለም፣ ትክክለኛ አፕሮች ነው። አደገኛ የሚሆነው 70ውን የሚከፍልበት ተርም ነው። ብድር አገኘው ብሎ መውሰድ ሳይሆን ለመክፈል የሚያስችል ቁመና መፍጠሩን ማረጋገጥ እና ትላልቆቹ ዋናዎቹ ያን የሚያክል ዕዳ አለባቸው የሚባለው ዕዳ መጥፎ ቢሆን ኖሮ እኮ ከነሱ እንማር ነበር። እኛ እንደዛ ማንበደረው በዛ ልክ ፕሮጀክት ሰርተን ውጤታማ ሆነን ዕዳችን መክፈል ማረጋገጥ ችግር ስለሆነ ነው። እና የኮንሴሽናል ሎኑም የዕዳውም ጉዳይ የተከበረው ምክር ቤት በደንብ ሊኮራበት የሚገባ ትልቅ ምርታ ተገኝቷል። በግሩፕ 20 ሀገራት ተስማምተን ኮመን ፍሬምወርክ ከተስማማን በኋላ ከብዙ ሀገራት ጋር ባይላተራል ተፈራርመናል። ዩሮ ቦንድም ተፈራርመናል። ይሄ ትልቅ ድል ነው።